ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትቆዩ እንጋብዛለን። ከሀገር ቤትና ከዓለም አቀፍ የተሰሙ የተለያዩ ጉዳዮችን ይዘናል። በሳምንቱ ወሬዎች ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን እንድትሆኑ ግብዣችን ነው። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ነዳጅን በከፍተኛ ኃላፊነትና በቁጠባ መጠቀም የግድ እንደሚያስፈልግ ተነግሯል። በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃን መንግስት ይፋ ያደርጋልም ተብሏል። በሳምንቱ አጋማሽ ከነዳጅ ምርት ጋር በተገናኘ ያሉ ችግሮችን፣ ጦርነቱን ተከትሎ መወሰድ ያለባቸው እርምጃዎችን የተመለከተ መግለጫን የገንዘብ ሚኒስትሩ አቶ አህመድ ሺዴ ሰጥቷል። የመንግስት ተቋማትና የስራ ኃላፊዎችን ጨምሮ የነዳጅ ምርትን ከዋጋው በላይ በመሸጥ ተግባር ውስጥ የሚሳተፉ ላይ ህጋዊ እርምጃ የመውሰድ ስራም ይጀምራል ሲሉ ተናግረዋል። የነዳጅ ምርትን በመደበቅና ከገበያው በላይ በሆነ ዋጋ እንዲሸጥ እያደረጉ ነው የተባሉ ግለሰቦችና ተቋማት በቁጥጥር ስር ይውላሉ ሲሉም ተናግረዋል። መንግስት በየዓመቱ ከ4.2 ቢሊዮን ዶላር በላይ ያወጣና ከፍተኛ ድጎማ እያደረገ ለገበያ የሚያቀርበው ነዳጅ ባልተገባ መንገድ እየተሸጠ መሆኑን በጥናት አረጋግጠናል ብለዋል የገንዘብ ሚኒስትሩ አቶ አህመድ ሺዴ። የነዳጅ ምርቱ በከፍተኛ ዋጋ በአዲስ አበባና በክልል ከተሞች እየተሸጠ መሆኑን አረጋግጠናል። በዚህ ህገወጥ ንግድ ውስጥ እጃቸው ያለበትንም በቁጥጥር የማዋል ስራን ጀምረናል ሲሉ ተናግረዋል። በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል እንዳጋጠመው የሚያነሱት አቶ አህመድ ሺዴ በዚህ ምክንያት የዓለም የነዳጅ መሸጫ ዋጋም በከፍተኛ ደረጃ ጨምሯል ብለዋል። ከጦርነቱ በፊት አንድ በርሜል ድፍድፍ ነዳጅ ከነበረበት 69 ዶላር ገደማ አሁን 100 ዶላር አካባቢ መድረሱን፣ ቤንዚን ከ75 ዶላር ወደ 139 ዶላር መድረሱን፣ እንዲሁም ነጭ ናፍጣ ከ86 ዶላር በበርሜል ከ179 ዶላር በላይ መድረሱን በምሳሌነት አንስተዋል። መንግስት ከጦርነቱ በፊት እንኳን ለነዳጅ ከፍተኛ ድጎማ ሲያደርግ ነበር ያሉት አቶ አህመድ ሺዴ ቤንዚን ላይ 28 ብር ከ77 ሳንቲም፣ ነጭ ናፍጣ ላይ 53 ብር ከ68 ሳንቲም ከጦርነቱ በፊት ድጎማ ሲደረግ ነበር ብለዋል። አሁን የዓለም የመሸጫ ዋጋ በደረሰበት ደረጃ ጅቡቲ ላይ ቤንዚን የምንረከበው 1 ሊትር በ205 ብር ከ74 ሳንቲም ነው ብለዋል። ነጭ ናፍጣን ደግሞ አሁን እየተረከበን ያለነው በ238 ብር ከ13 ሳንቲም ነው ሲሉም ተናግረዋል። መጋቢት 1 ቀን 2018 ዓ.ም በተደረገው የታሪፍ ለውጥ ቤንዚን በ132 ብር ከ18 ሳንቲም፣ ነጭ ናፍጣ በ139 ብር ከ84 ሳንቲም እንዲሸጥ ተወስኗል። ሚኒስትሩ አቶ አህመድ እንዳሉት አሁን ባለው ዋጋ መንግስት ቤንዚን ላይ 73 ብር ከ56 ሳንቲም፣ ነጭ ናፍጣ ላይ 98 ብር ከ29 ሳንቲም ድጎማ እያደረገ ነው። በናፍጣና በሌሎችም የነዳጅ ምርቶች ላይ ከፍተኛ ድጎማ እየተደረገ ነው ሲሉ አስረድተዋል። የነዳጅ መተላለፊያ መስመሩ በመዘጋቱ ለተፈጠረው መስተጓጎል መንግስት ከሌላ አማራጭ አፋጣኝ ግዢ እየፈጸመ ነው፣ በዴፖ ካለው ክምችትም ነዳጅ ለገበያ እያቀረበ ነው ሲሉም ተናግረዋል። ጦርነቱ መቼ እንደሚቆምና የተጎዱ መሰረተ ልማቶች መቼ እንደሚጠገኑ ስለማይታወቅ ነዳጅን በከፍተኛ ኃላፊነትና ቁጠባ መጠቀም የግድ አስፈላጊ ነው ሲሉም ተናግረዋል። በቅርቡም መንግስት በጥናት ላይ ተመስርቶ የቁጠባ እርምጃን ይፋ ያደርጋል ሲሉ ተናግረዋል። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ህይወታቸው ካለፈው ሰዎች በተጨማሪ 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግሯል። ሙሉ በሙሉ የወደመ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ አረጋግጫለሁ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች የተከሰተው የመሬት መንሸራተት የናዳና የጎርፍ አደጋን ተከትሎ የደረሱ ጉዳቶችን እየተከታተለ እንደሆነ አስረድቷል። ኮሚሽኑ መግለጫውን ዛሬ መጋቢት 4 ቀን 2018 ዓ.ም እስካወጣበት ቀን ድረስ የ65 ሰዎች ህይወት ማለፉንና አስክሬናቸው መገኘቱን አረጋግጧል። ሌሎች 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ህይወታቸው ማለፉ እንደሚገመት ለመረዳት ችያለሁ ብሏል። በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ ማረጋገጡን አስረድቷል። የደቡብ ኢትዮጵያ ክልልና የጋሞ ዞን የአደጋ ስጋት ስራ አመራር ግብረ ኃይል
ተፈናቃዮችን መልሶ ለማቋቋም የሚያስፈልጉ አቅርቦቶችን በአስቸኳይ ለማሟላት ኮሚቴዎች አዋቅሮ ወደ ስራ መግባቱንም ጠቅሷል። ኢሰመኮ በክልሉና በዞኑ አስተዳደር እየተወሰዱ የሚገኙ መልካም እርምጃዎች ተጠናክረው እንዲቀጥሉ አሳስቧል። ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልል መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉም ጥሪ አቅርበዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ለአደጋው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ የተቀናጀና በአፋጣኝ የሚከናወን እንዲሁም እንደ ሴቶች፣ ህጻናትና አረጋውያን እንዲሁም አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎችን ፍላጎት ያማከለ መሆን እንደሚገባውም ክትትል መደረግ አለበት ሲሉ አሳስበዋል። እዚሁ ጉዳይ ላይ እንቆያለን። ውድ ተከታታዮቻችን፣ በጋሞ ዞን ሰሞኑን በተከሰተው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ከ70 በላይ መድረሱ ተነግሯል። የተጎዱትን በህይወት የማትረፍ ስራ ከዚህ በኋላ ብዙም ተስፋ የለውም። ቀሪ የአስክሬን ፍለጋ ስራ ላይ ትኩረት ተደርጎ እየተሰራ መሆኑም ተነግሯል። የዞኑ ፖሊስ መምሪያ በአካባቢው ነዋሪ የነበሩና በአደጋው የጠፉ ሰዎች ቁጥር 128 መሆኑን ትናንት ተናግሮ ነበር። በመጪዎቹ 10 ቀናትም ይህንን አካባቢ ጨምሮ በሌሎችም ስፍራዎች ከባድ ዝናብ እንደሚኖርም ይፋ ተደርጓል። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት በቀጣዮቹ 10 ቀናት በጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ ባስኬቶ፣ አሪ፣ ኮንሶ፣ ቡርጂ፣ አሌ፣ ጋርዱላ፣ ኮሬና ደቡብ ኦሞ ዞኖች እንዲሁም በሁሉም የሲዳማ ክልል ዞኖች ከመካከለኛ እስከ ከባድ የዝናብ መጠን ይመዘገባል ብሏል። ይህም ለግብርና ስራው ካለው ጥቅም ባለፈ የአፈር መሸርሸር፣ በሰብል ማሳ ላይ ውሃ መተኛት፣ የሰብል በሽታና ተባይ እንዲሁም የአረም መከሰት ሊያስከትል እንደሚችል ተናግረዋል። በዚሁ ከባድ ዝናብ ምክንያት ተጨማሪ የጎርፍና የመሬት መንሸራተት አደጋ እንዳይከሰትም የቅድመ ጥንቃቄ ስራ መሰራት ይኖርበታልም ብሏል። የዓለም አቀፉ የጤና ድርጅት WHO በጉዳቱ ማዘኑን ገልጾ የተሻለውን ድጋፍ ለአካባቢው ማህበረሰብ እንደሚያደርግ ትናንት መጥቀሱም ይታወቃል። ዛሬ በወጣ መረጃ ደግሞ የዓለም አቀፉ የጤና ድርጅት WHO በአካባቢው ላይ የነፍስ አድን ስራን እንዲሁም ሌሎች እገዛን የሚያደርግ ቡድንን ወደ ስፍራው ልክ ያለው ብለዋል። የማዕድን ሚኒስቴር በተለያዩ የማዕድን ምርት ለሚሰማሩ 3 ኩባንያዎች የምርት ፈቃድ መስጠቱን ተናግረዋል። ለኩባንያዎቹ ፈቃድ መሰጠቱ ማዕድናቱን በዘመናዊ መንገድ በወጥነት ለማምረትና ለውጭ ገበያ በማቅረብ የውጭ ምንዛሬን ለማግኘት በማሰብ መሆኑ ተነግሯል። ፈቃድ የተሰጣቸው ኩባንያዎች በፖታሽ፣ በብረትና በወርቅ ማዕድን ምርቶች የሚሰማሩ እንደሆኑም ተነግሯል። 3ቱ የማዕድን ምርቶች $2 ቢሊዮን ኢንቨስትመንት ወጪ ሆነባቸዋልም ተብሏል። ለኢትዮጵያ ኢንቨስትመንት ሆልዲንግ በፖታሽ ምርት፣ ለዜዋይ BDIM በብረት ምርት እንዲሁም ለቤሮ ማይኒንግ በወርቅ ምርት የማዕድን ምርት ፍቃድ ተሰጥቷል ብሏል ሚኒስቴር መስሪያ ቤቱ። ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢው መንገድ ለመጠቀም የሚያስችላት ወሳኝ የተባሉ እርምጃዎችን እየወሰደች መሆኑ ከቅርብ ጊዜ ወዲህ የተነገረ ነው። ውድ ተከታታዮቻችን በሳምንት ወሬዎች ከሀገር ቤት የተሰሙ የተለያዩ ወሬዎችን ስንነግራችሁ ቆይተናል። አሁን ደግሞ ከዓለም አቀፍ ወደ ተሰሙት እናልፋለን። ኢራንን የተመለከቱ መረጃዎችን ይዘናል። አዲሱ የኢራን መንፈሳዊ ጠቅላይ መሪ ሞጅታባ ኻሜኒ የሆርሙዝ ሰርጥ ተዘግቶ እንዲቀጥል አዘዙ። የጠቅላይ መሪው ነው የተባለ መግለጫ በቴሌቪዥን መቅረቡን ቢቢሲ ጽፏል። ሞጅታባ ኻሜኒ ሟች አባታቸው አያቶላ አሊ ኻሜኒን በጠቅላይ መሪነቱ ለመተካት ተመርጠዋል ከተባሉ ወዲህ በግልጽ እንዳልታዩ ተጠቅሷል። ሳይቆስሉ አልቀረም የሚል ወሬም እየተናፈሰ ነው ተብሏል። የኢራን መንግስት የዓለማችን 20% የነዳጅ ምርት መተላለፊያ የሆነው የሆርሙዝ ሰርጥን ዘግቻለሁ ካለ ሰንብቷል። 3 የነዳጅ ማመላለሻ መርከቦች ሳይመቱ እንዳልቀረም ተሰምቷል። የነዳጅ አቅርቦት ቀውሱ ከዕለት ወደ ዕለት እየተባባሰ መምጣቱን መረጃው አስታውሷል። በሌላ መረጃ አዲሱ የኢራን መንፈሳዊ መሪ ሞጅታባ ኻሜኒ የባህረ ሰላጤው ሀገሮች በአፋጣኝ የአሜሪካን የጦር ሰፈሮች በሙሉ እንዲዘጉ አስጠነቀቁ። ሀገሮቹ ያለ አንዳች መዘግየት የአሜሪካ የጦር ሰፈሮችን ካልዘጉ የአጸፋ ጥቃታችን ኢላማዎች ይሆናሉ ማለታቸውን ሚድል ኢስት አይ ጽፏል። ሞጅታባ ኻሜኒ ለባህረ ሰላጤው ሀገሮች የማስጠንቀቂያ መልእክት ያስተላለፉት በሀገሪቱ ቴሌቪዥን በተሰራጨ መግለጫቸው ነው ተብሏል። የውጭ ሀገራት አጋሮቻችን በጦር ይረዱናል ብለዋል። በመግለጫቸው አፍቃሪ ኢራን የኢራቅ ታጣቂዎችና የየመን ሁቲዎችንም በምሳሌነት አንስተዋል። ታላቅ የጦር ሙያ እየፈጸሙ ነው ያሏቸውን
አጋሮቻቸውንም አመስግነዋል። የየመን ሁቲዎችም የራሳቸው ድርሻ ይኖራቸዋል ብለዋል በመግለጫው። ሁቲዎች በጦርነቱ ከኢራን ጎን እንሰለፋለን ቢሉም እስካሁን ምንም ድርሻ እንዳልነበራቸው መረጃው አስታውሰዋል። በመጨረሻም የአሜሪካ በአየር ላይ ነዳጅ መሙያ አውሮፕላን በኢራቅ ምዕራባዊ ክፍል ስለመከስከሱ ተሰምቷል። የአሜሪካ የጦር ሹሞች አውሮፕላኑ የወደቀው በጠላት ተመቶ አይደለም ማለታቸውን ቢቢሲ ጽፏል። የወገን የተሳሳተ ጥቃት አላገኘውም ማለታቸውም ተሰምቷል። የወደቀበትን ምክንያት ግን አልጠቀሱም። አልጀዚራ እንደጻፈው ደግሞ በኢራቅ አፍቃሪ ኢራን ታጣቂዎች አውሮፕላኑን መተን የጣልነው እኛ ነን ሲሉ በቴሌግራም ገጻቸው ላይ ጽሑፍ አኑረዋል ብለዋል። ይህም የአሜሪካ ጦር ማዕከላዊ እዝ ስለተከሰከሰው የአየር ላይ ነዳጅ መሙያ አውሮፕላን አወዳደቅ ከሰጠው መግለጫ በተቃራኒ ነው ተብሏል። ኢራን በአቅራቢያው የባህረ ሰላጤው ሀገሮች በሚገኙ ኢላማዎች ላይ የሚሳኤልና የድሮን ጥቃቷን መቀጠሏም ታውቋል። ጥቃት ተሰንዝሮባቸዋል ከተባሉት መካከል ባህሬን፣ ኦማን፣ ኩዌት፣ ካታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ይገኙበታል ተብሏል። ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ከሸገር ጋር እንድትሆኑ ሸገርን በተለያዩ የዲጂታል አማራጮች እንድትከታተሉና ቤተሰብም እንድትሆኑ እንጋብዛለን። ሳምንት በሳምንቱ ወሬዎች በሌሎች መረጃዎች እንመለሳለን። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። መልካም ጊዜን ተመኘን።